ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያ የኢፌዴሪ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የጽምዶን አከርካሪ ሰብረነዋል ባሉ ማግስት የደህንነት ሹሙ አቶ ሬድዋን ሁሴንና የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ጌታቸው ረዳ ህወሓት በኤርትራ መንግስት ታግዞ በሚቀጥሉት ቀናት ኢትዮጵያ ላይ ጦርነት ሊከፍት እያሟሟቀ ነው በማለት መጻፋቸው ብልጽግና ከፍ ያለ ፍርሃትና ድንጋጤ ውስጥ መግባቱን የሚያመላክት ነው እየተባለ ነው። ጠላቶቻችን ጽምዶ ብሎ መጥተዋል። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። ኢታማዦር ሹሙ ይህን ባሉ ማግስት ነው አብይ ጋር ውለው የሚያድሩት ጌታቸው ረዳና ሬድዋን ሁሴን ህወሓት ጦርነት ሊከፍትብን ስለሆነ ዓለም አቀፉ ማህበረሰብ በቶሎ ሊያስቆመው ይገባል የሚል ጽሑፍ በአልጀዚራ ላይ ያወጡት። ከዚህም ባሻገር ጠቅላይ ሚኒስትር አብይ አህመድ ስለ ፕሪቶሪያ ጉዳይ ከነጌታቸው ረዳ ከነጻድቃን ገብረተንሳይና ከናሰፋ ብርሃ ውጭ ሌላ ሰው ጋር አንነጋገርም በማለት እነ ደብረ ጽዮን እንደማያገባቸው በቅርቡ በአደባባይ ተናግረው ነበር። ፕሪቶሪያ የተደራደርነው ከጀነራል ጻድቃን ጋር ነው፣ ከጌታቸው ረዳ ጋር ነው፣ ከአሰፋ ብርሃ ጋር ነው። በስፍራው ያልነበሩ ሰዎች አንዳንዶች ፕሪቶሪያን የማያውቁ ሰዎች ደግሞ ፕሪቶሪያ እናስከብር ይላሉ እና የወለደችው እያለች የታቀፈችው እናት ለሆናለች የሚለው ነገር እሱ። ይሁንና ያገዛዙ ፍርሃት እያየለ በመምጣቱ የፕሪቶሪያ ስምምነቱ ዋና አደራዳሪ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በትናንትናው ዕለት ወደ መቀሌ ሄደው እነ ደብረ ጽዮንን እንዲያነጋግሩ ፈቅደዋል። ባለስልጣናቱ በተደጋጋሚ እንዲህ እርስ በርስ የሚቃረን ነገር ሲናገሩና ሲያደርጉ የሚታዩት በብልጽግና መንደር በኩል ስር የሰደደ ፍርሃት በመንገሱ ነው ተብሏል። በሌላ በኩል ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ላለፉት 3 ቀናት በግብፅ ያደረጉትን ቆይታ አጠናቀው በዛሬው ዕለት ወደ አስመራ ተመልሰዋል። ፕሬዝዳንት ኢሳያስ በጉብኝታቸው ከግብፁ ፕሬዝዳንት ከአብዱል ፈታህ አልሲሲና ከሌሎች ከፍተኛ የግብፅ ባለስልጣናት ጋር በሁለቱ ሀገራት የንግድ የዲፕሎማሲና የጸጥታ ግንኙነት መጠናከር ዙሪያ ውይይት ማድረጋቸውና የተለያዩ ስምምነቶችን መፈራረማቸው ተነግረዋል። በአማራ ክልል በመከላከያ በጥምር ኃይሎችና በፋኖ ኃይሎች መካከል ውጊያው ቀጥሏል። ተመልካቾቻችን አድማጮቻችን፣ በተለይም በሸዋ ጠቅላይ ግዛት በቀጠለ ውጊያ በዛሬው ዕለት በመከላከያ ላይ ጉዳት መድረሱን ከስፍራው በምስል ተያይዞ የደረሰን መረጃ ያመለክታል። በዛሬው በሸዋ ጠቅላይ ግዛት በተደረገው አውደ ውጊያ በመከላከያ ላይ ጉዳት የደረሰ ሲሆን ዝርዝር መረጃዎችን በቅርቡ እንደደረሱ ለሁላችሁም ይፋ የምናደርግ ይሆናል። ወደ አርሲው ጉዳይ ስናመራ ተመልካቾቻችን አድማጮቻችን ከፍ ያለ ጥንቃቄ የሚጠይቅ መረጃ እየደረሰን ይገኛል። በትናንትናው ዕለት ሁላችሁም እንደሰማችሁት በርካታ ሊቃነ ጳጳሳት በአርሲ የተጎዱ ምዕመናን ሊያጽናኑ ወደ አሰኮ አምርተው ነበር። ሆኖም ዋናው ጥቃት የተፈጸመበት አሰኮ ጋር ሳይደርሱ ከፍተኛ የጸጥታ ችግር ስላለ ተመለሱ ተብለው ወደ አቦምሳ ደርሰው እንዲመለሱ ተደርገዋል። ትናንትናው ነው የተወሰነ ጊዜያዊ ድጋፍ ሂደዋል። ይህ ነገር የተደረገው በመንግስት ኃይሎች ነው ሆነ ተብሎ። ይህን ተከትሎ በርካታ የቤተክርስቲያን ልጆች እንዴት ዋና ቦታ ሳትደርሱ ትመለሳላችሁ የሚል ወቀሳም እያቀረቡ ነው የሚገኙት። ነገር ግን ሆነ ተብሎ የተደረገ ነው። ተመልካቾቻችን አሁን መረጃው እንደደረሰ ሁላችሁም እንደምታስታውሱት የዛሬ ዓመት 2 ዓመት አካባቢ ቤተክርስቲያን ጥቁር መልበስን ባወጀችበት ጊዜ ያንን ተከትሎ እና አብይ በኋላ ላይ ወደ ቤተክርስቲያን ውስጥ እና አቡነ ሳዊሮስ እና ሌሎችን አስርገው በማስገባት ጠንካራ የነበሩ አባቶችን በምርጫ ስም እና አቡነ ጴጥሮስን እና አቡነ አብርሃምን አግለዋቸዋል ከሲኖዶስ። አሁን የቀሩ ትንሽ ጠንካራ አባቶች አሉ። በትናንትናው ዕለት ወቀሳ እየቀረበባቸው ይገኛል። እዛ እንዳይሄዱ የተደረጉት ምዕመኑ ይህን ተቃውሞ እንዲቀጥል ነውና የቀሩ አባቶችንም በአሁኑ ዝግ መምታት ምክንያት ለማስወጣት ነው። ስለዚህ አባቶች አዎ እስከ መጨረሻ ድረስ ለመንፈሳዊ ልጆቻቸው ራሳቸውን መስጠት አለባቸው፣ ምንም ጥያቄ የለም። ነገር ግን ትናንትና ወደ አሰኮ ጳጳሳት በሄዱበት ሰዓት ላይ እዛ ደርሶ መመለስ አይደለም ማደር የሚችሉ ነበር። ካንጀት ካለቀሱም ባይገድም እነሱን አይደለም እና አብይ ነው ያልኩ ያለው አንድ መኪና መከላከያ ቢመድብላቸው ደርሰው መመለስ ይችላሉ ነበር። ተጎጆቹንም ያጽናኑ ይችሉ ነበር።
ነገር ግን ሊመድብላቸው አልፈለገም። ይልቁንም እዛ ደርሰው ለመመለስ ፈሩ የሚል ነገር ነው እንዲነገር የተደረገው። ሆነ ተብሎ የተደረገ ነው። ምዕመናን እንዲቆጣ ነው። እዛ እናንተ ደርሳችሁ ካልመጣችሁ እንዴት ነው የምታደጓቸው የሚልም ነገር እንዲነሳ ምጭል። አንድ መኪና መከላከያ ቢሄድ ደርሰው ይመለሱ ነበር። ነገር ግን ፈርተው ተመለሱ የሚለው ነገር ጎራ እየተደረገ ነው። የደረሰ መረጃ ስላለ ነው። በዚህም አሁንም እንደባለፈው ጊዜ እና አቡነ አብርሃምን እንዳጣናቸው ሌሎችን እንዳናጣ ጥንቃቄ ማድረግ አለብን። አባቶች ላይ እስከ መጨረሻው ግፊት ማድረግ አለብን። መንፈሳዊ ልጆቻቸው እንዲታደጉ ከሁሉም ቀዳሚ ስራቸው እርሱ ስለሆነ ክርስቶስ በደሙ ያጃትን ቤተክርስቲያን እንዲጠብቁ መንፈስ ቅዱስ እናንተ ጳጳሳት አድርጎ ይሾማችሁ ለመንጋውና ለራሳችሁ ተጠበቁ ነው የሚለው። ከዛ በላይ ሌላ ስራ የላቸውም እናውቃለን። ግን ደግሞ ጥበብ ይጠይቃል ከኛም ጋር። አያችሁ አውቀው እዛ እንዳይደርሱ ተደርገው የጸጥታ ችግር አለ ተብሎ ተመለሱ ሽማግሌዎች ናቸው። እንደዛ ያደርጋሉ። አስመለሷቸው። ይሄን ነገር እያደረጉ ነው። አንድ ይሄንን መጠንቀቅ አለብን። ምክንያቱም ይሄ ነገር እየተደረገ ያለው ከላይ ነው። እቅዱ በአርሲ በተለያየ ቦታ የሚደረገው ነገር እቅዱ ከላይ ነው። ካስታወሳችሁ አብይ ይሄን ንግግር ነበር ያደረገው። ለእናንተ እንደው እንድናስታውስ ብዬ ነው። ሆን ተብሎ የሚደረግ ነገር መሆኑን እንድታውቁት እስኪ ይሄን ንግግር እናስታውስ። መግቢያ ላይ የሰማ ነው። ሙስሊም ሁለተኛ ዜጋ የሆነባት ኢትዮጵያ የለችም፣ አትኖርም። ኢትዮጵያ የሙስሊምም የክርስቲያንም ሀገር ናት። ከዚህ ቀደም የሆነ ተረት ተተርቶ ሊሆን ይችላል። አሁን ግን የሁሉም ሀገር ናት። ካሁን በኋላ ሙስሊም እኛ ሁለተኛ ዜጋ ነን፣ እኛ እየተገፋ ነው ማለት የለበትም። ተመልከቱ። ሙስሊምና ክርስቲያን በኢትዮጵያ በፍቅር መኖር ከጀመሩ ረጅም ዘመን ተቆጥሯል። የመጀመሪያው ሂጅራ የተደረገው ኢትዮጵያ ውስጥ ነው፣ ሳውዲ ውስጥ አይደለም። ከዛ በኋላ በዘመናት ሙስሊምና ክርስቲያን እስከኛ እድሜ ድረስ ተቃቅፈን ሰርግ ላይ የሙስሊም የክርስቲያን እየተባለ ድንኳን ተጥሎ ጎረቤት አብሮ እየሰራ እኛ ክርስቲያኖቹ ቁርአን እየቀራ ሙስሊሞቹ ቄስ ትምህርት ቤት እየተማሩ ያደግንበት ዘመን ነው። ሆኖ የማያውቅም ሁለተኛ ሀገራቸው ታውቁታላችሁ። ይሄን የቆየውን ዘመን አብይ ጠቅላይ ሚኒስትር የሆነው መቼ ነው? የዛሬ 8 ዓመት ነው። ተመልከቱ። የዛሬ 8 ዓመት መጡ። ሙስሊም ሁለተኛ ሀገሯ አይደለችም። ምን ማለት ነው? ቤንዚን እያርከፈከፈ ምቱ እያለ ሌላ እኮ አይደለም። ምክንያት ይሄ እኮ ነው ነገሮችን የሚያባብሰው። ትዝ ካላችሁ የዛሬ ዓመት ከምናምን እንዴት የአንድ ክልል የኦሮሚያ ክልል መዝሙር በአዲስ አበባ ትምህርት ቤቶች ይዘመር ይባላል? ያው መጥፎ ስንኝ ያዘለ መዘመር ካለበት የኢትዮጵያ ብሔራዊ መዝሙር ነው የሚል ጥያቄ ሲነሳ አብይ ፓርላማ ላይ አዲስ አበባ ላይ ኦሮሞ ጠልነት አለ አይደል? ኢሚዲየትሊ ምንድነው የሆነው? በማግስቱ እዚሁ አርሲ ወለጋ ላይ አማራዎች ተከተሉ። ቤንዚን ነው ያርከፈከፈው ያለ። እንዲህ አይነት ንግግሮች ከመሪ አንደበት ሲወጡ አደገኛ ናቸው። ህጋዊ ጥያቄ ነው የተጠየቀው። ኦሮሞ ጠልነት ብሎ ለጠፈው። ካስታወሳችሁ አደገኛ ነገር ነው እየሆነ ያለው። አሁንም ገና የዛሬ 8 ዓመት መጥቶ የኢትዮጵያ ሙስሊምና የክርስቲያን ታሪክ ረጅም ዘመን ያስቆጠረ ስር የሰደደ የማይፈታ ሙስሊም ሁለተኛ ሀገራቸው ሊሆን መቼ ነው ሁለተኛ ሀገራቸው? ምን ማለት ነው ካላቸው ይሄ በዚህ አይነት ቅንጅት ነው እየተደረገ ያለው ጥቃት። ስለዚህ ጥንቃቄ ያስፈልጋል። አባቶችን ስናበረታታ ጥንቃቄ እያደረገ በሁለት በኩል ሳንዱች እንዳይሆን ጥንቃቄ ማድረግ አለብን የሚለውን ነገር ሁላችንም እያሰብ ነው ማለት ነው። ተመልካቾቻችን፣ አድማጮቻችን አሳሳቢ ደረጃ ላይ ወደ ደረሰው ወደ ሾፌሮቻችን ጉዳይ ስናመራ የሾፌሮች አንደበት አሁንም አጭር ነገር ብለዋል። የኦሮሚያ ክልል የሰላሌ ፖሊስ መምሪያ የደገም ከተማ ፖሊስ አጋች ከከተማው አፍንጫ ስር ሲያግት ማስቆም ካልቻለ፣ ታግተው የተወሰዱትን ተሳፋሪዎች ተከታትሎ ማስለቀቅ ካልቻለ የታጋች ቤተሰብ የተጠየቀውን ገንዘብ ከፍሎ ታጋቾቹ ማስለቀቅ እንዴት ወንጀል ሆኖ ሊያሳስር ይችላል? 2 ባሎቻቸው ከህዝብ አውቶቡስ ላይ የታገቱባቸው ሴቶች የጋብቻ ቀለበታቸውን ሸጠው የቤት ዕቃ ሳይቀር ገበያ ላይ አውለው የጎደለውን ተበድረው የታገቱባቸውን የልጆቻቸውን አባት ለማስለቀቅ ብር ይዘው ሲሄዱ ደገም ላይ ብሩን ነጥቆ ማሰር በታጋች ላይ የሞት ፍርድ መፍረድ ነው። ወይ የታገቱትን አስለቅቁ፣ ወይ የታገት ቤተሰብንና ገንዘብን ልቀቁ። አንዳንዴ እኮ ለዜጎች ደህንነት ሲባል መንግስትም ከዘራፊ ጋር ተደራድሮ ዜጋን ያስለቅቃል እስከ ማለት ነው ያሉት። ተመልከቱ እየሆነ ያለው መታገታቸው ሳያንስ
አጋቾች ባሎቻቸውን ሊያስለቅቁ የታገቱባቸውን ይሄዱት ንብረታቸውን ሽጠው ወርቃቸውን ሽጠው ከነገንዘባቸው አሰሯቸው። በደሉ ከፍቷል። ይሄ ብቻ አይደለም ተመልካቾቻችን፣ አድማጮቻችን። ይህ በፎቶ ላይ የምትመለከቱት ወጣት ቢኒያም ተክለ ሃይማኖት